የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 250 ካሬ ላይ ያረፈ ነው። ህጋዊ ካርታ ፕላን ያለው ነው። ወሎ ኮምቦልቻ ነው። ሁሉም ነገር ጥንቅቅ ብሎ ያለቀ ነው። መግባት ብቻ ነው። ከውስጡ እስተ ውጩ አብረን የምናይ ይሆናል። እጅጉን ይለያል። ቅንጡ ከሚባሉ ቤቶች አንዱ ነው። የቀለም አቀባቡ፣ ዲዛይኑ፣ አሰራሩ ሁሉም ነገር በጣም ነው የሚያምረው። ሁለት ሆናችሁ መግዛት የምትችሉት አንድ ሆናችሁ መግዛት የምትችሉት ነው። ለሁለት ሲከፈል 125 ካሬ ነው የሚደርሰው። በጣም ያምራል፣ እጅጉን ይለያል። ለዛሬ እየላችሁ የቀረብኩት ቤት የዚህን የ250 ካሬ ቤት ዋጋ የማሳውቃችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው 250 ካሬ ላይ ያረፈ ነው። ህጋዊ ካርታ ፕላን ያለው ነው። ወሎ ኮምቦልቻ ነው። ሁሉም ነገር ጥንቅቅ ብሎ ያለቀ ነው። ከውጩ እስከ ውስጡ አብረን እናያለን። ዋጋውንም አሳውቃችኋለሁ። ዋጋውን ከማውቃችሁ በፊት ቪዲዮውን በላይክ ጀምሮ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ቤቱ እንደምታዩት ውስጡ የኮርኒሱ አሰራር፣ ግድግዳው፣ ሁሉም ነገር በጣም ነው የሚያምረው። ተከታተሉ። ይሄ ነው የኮርኒስ አሰራሩ። ግድግዳውን በጣም ያምራል። እጅጉን ይለያል፣ ይለያያል የየክላሱ ማለት ነው። ኮርኒስ አሰራሩ፣ የግድግዳው ቀለም አቀባብ፣ ሁሉም ነገር መለያየትም አለበት። አንድ አይነት መሆን የለበትም። እዚህ ጋር ይሄ ነው እንደምታዩት በጣም ያምራል፣ እጅጉን ይለያል። ይሄ ነው። ተከታተሉ። ላይክ ደግሞ አድርጉ። የሚቀንስባችሁ የሚጎልባችሁ እኮ የለም። ይሄ ነው። በጣም ነው የሚያምረው። ይሄ ደግሞ ውጩ ነው። ግቢው በጣም ያምራል። 250 ካሬ ማለት በጣም ትልቅ ነው። ለሁለት ሲከፈል 125 ካሬ 125 ካሬ ነው የሚደርሰው። ሰው 100 ካሬ ላይ እኮ ቤት ሰርቶ እየኖረ ነው። ጂፕላሷን አድርጎ ሰርቶ እዛ ላይ እየኖረ ነው። እናንተ 100 ካሬ መሆኗን ነው በቃ ትንሽ ትመስላችኋለች። ጂፕላሷን እንደዚህ ከላይ ሲሰራ አንደኛ ደረጃ ማለት ነው። ከታች ያለው ጋር ደምሩት። አስባችሁታል አይደለ? እንደዛም ማድረግ ትችላላችሁ። ዋናው ህጋዊ መሆኑ ነው። ይሄ ነው እንደምታዩት ውስጡ በጣም ያምራል። ኮምቦልቻ ላይ ቤትና ቦታ አሰለቅላችሁ አዘውትሬ ምንድነው ሰላም አይደለም እንደምትሉ ከሚሴ አዘውትሬ ቤትና ቦታ ሳቀርብላችሁ በሰላም ነው እንደምትሉ ልጆች ማለት ነው። በሰላም ነው። ሌላ ምን ይመጣል ብላችሁ ነው? በቃ ለማቃየር ነው። ሌላ ነገር ምንም የለም እንዴ። በቃ የተሻለ ሰፈር ላይ ሄደው ለመግዛት እንደገና ደግሞ ብር ከላው ላይ ለማውጣት ለስራ መስሪያ እያሉ እየተቸገሩ የሚሸጡ ችግር ደርሶባቸው ሌላ ምን ይኖራል ብላችሁ ነው? አንዳንድ ልጆች እኮ በጣም ነው የምታስቁኝ፣ በጣም ነው የምታዝናኑኝ። ሲቀጥል ደግሞ 150 ካሬ 130 ካሬ ሳቀርብላችሁ 100 ካሬ ሳቀርብላችሁ እንዴት ለምን ትሆናለች ትላላችሁ? እናንተ እኮ አባታችሁ መሬት ላይ ሄዳችሁ ሰርታችሁ እኮ ነው 400 ካሬ ላይ እና 500 ካሬ ላይ ሰርታችሁ ያንን ግቢ አድርጋችሁ ገጠር ላይ ማለት ነው። ከተማ ላይ እኮ ቦታ ውድ ነው። 100 ካሬ ላይ 150 ካሬ ላይ 130 ካሬ ላይ የሰራ ሰው እኮ በጣም ትልቅ ግቢ ነው። አስባችሁታል አይደለ? ስለዚህ 3 ክላስ በደንብ እኮ ያሰራል። ትላልቅ ማለት ነው። 100 ካሬ 200 ካሬ 6 ክላስ እያሰራ አይደለ እንደ እያያችሁ ነው። በርካታዎቻችሁ ታውቃላችሁ። ለማታውቁት ግልጽ ላድርግላችሁ ብዬ ነው። ከተማ ላይ ከሰሩት ልጆች ጋር ማለት ነው እንዴ በጣም ትንሽ ናት ብላችሁ የሆነ በቃ የእናንተን ትልቅ አድርጋችሁ የምታዋላችሁ ወደ ከተማው ቀረብ ብላችሁ ነው እንግዲህ መግዛትና መስራት። እኔ እንደዛ ብዬ ስላችሁ ለምን እዛ ሰራችሁ እያልኩ አይደለም፣ ሌላ አይደለም። ለምን ትሆናለች ስጥ ማስጫ እኮ የላትም እኔ ይችን እንትን አይደለም ብላችሁ ሀሳብ የምትሰጡ ለእናንተ ነው። ውድ የቻናሌ ቤተሰቦች ቤቱ እንደምታዩት ይሄ ነው። ግቢው በጣም ያምራል።
ወሎ ኮምቦልቻ ነው ብያችኋለሁ መግቢያ ላይ እንደሰማችሁት። በውስጥ ቶሎ መልስ እያላችሁ በቃ የምትቆጡ አላችሁ። እንዴ እናንተ ስራ ላይ ሆናችሁ እንደማይመቻችሁ ላይመቸው ይችላል ብላችሁ በቃ በመልካም ነገር ተሰቡ፣ አትቆጡ። መልስላችኋለሁ፣ ቢያድር ቢውል ራሱ መልስላችኋለሁ። ብቻ አስታውሉኝ ማለት ነው። ስልክ ስለሚበዛብኝ ነው። ብዙዎቻችሁ ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ የቻናሌ ቤተሰቦች ትረዱኛላችሁ። እንደዚሁም ሲቀጥል ደግሞ በውስጥ እንደዚህ መልእክት ስታስቀምጡልኝ ስታየው መልስ ይመች መልስ የምትሉ ናችሁ። ስለተረዳችሁ ከልቤ አመሰግናለሁ። ከምንም በላይ ቃላት ያጥረኛል። የስራ ሰው የሆነ ሰው ቀደም ሰውንም ይረዳል። በነገራችን ላይ እንደዚህ ብዬ ስላችሁ እንትን እያልኩ አይደለም፣ የሆነ መጥፎ ቃላት እየተናገርኩ አይደለም። የሆነ በቃ ትዕግስት በቃ የሌላችሁ አላችሁ። እላፊ ቃላት ሁሉ ለመናገር ሙከራ የምታደርጉ አላችሁ። እኔ እንደሆነ መስሚያዬ ጥጥ ነው፣ የፈለጋችሁትን ብትናገሩ። እንደገና ሲቀጥል ከእኔ ደግሞ መጥፎ ቃላት እንዲወጣ የምትጽፉ እንደዚሁም ቦይስ የምታስቀምጡ ሪከርድ የምታስቀምጡ አላችሁ። ምንም የፈለጋችሁትን በሉ። መስሚያዬ ጥጥ ነው ብያችኋለሁ። አለመሳቅ አይቻልም። የዚህ የ250 ካሬ ቤት ዋጋው 18 ሚሊዮን ነው። ድርድር አለው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር አለላችሁ መግቢያ ላይ ሲላችሁ ቪዲዮውን ከጀመራችሁ በኋላ ከ47 እና ከ46 ሰከንድ በኋላ ስልኬን ማስታወቂያ ላይ ታገኙታላችሁ። ቤት መሸጥ ለምትፈልጉ፣ ቦታ መሸጥ ለምትፈልጉ ማናገር ትችላላችሁ። ደሴ ሐይቅ ያላችሁ፣ ወሎ ኮምቦልቻ ያላችሁ፣ ሀርቦ ያላችሁ፣ ወሎ ኬሚሴ ማናገር ትችላላችሁ። ስልክ ቁጥር አለላችሁ። አዲስ የማህበር ቦታ ሊሰጥ ነው። ወሎ ኬሚሴ ስጠብቁ ለነበራችሁ ተዘጋጁ። አክሲዮን የአንድ ሰው ዕጣ አለኝ። አፓርታማ የአንድ ሰው ዕጣ አለኝ። ደሴ ላይ ወሎ ኮምቦልቻ ላይ የአንድ ሰው ዕጣ አለኝ። እባክህን ሽጥልኝ፣ በአላህ ሽጥልን የምትሉ ሁሉ አላችሁ። አረ በአላህ አትበሉ። እኔ እኮ ስትጋዙ ነው አይደል እንደ የማገኘው ማለት ነው። በአላህ አትበሉኝ። አብረን ለምንጠቀም ነገር ለምን በአላህ ትሉኛላችሁ? እኔ ገዢ መጥቶ ወደኋላ አልልም። እንደዚህ እመልሳለሁ ማለት ነው። እሸጥላችኋለሁ ማለት ነው። ወደኋላ ምልበት አንድም ቅጽበት የለም። ሲቀጥል ደግሞ እኔ እዚህ ጋር አፓርታማውን እንደዚሁም አክሲዮኑን ሳቀርብላችሁ ለእናንተ ማነው እዚህ ጋር ዩቱብ ላይ ሰለቅ የነገሌ ብለህ ልቀቅ ብላችሁ እንደዚህ የምትጠቅሱ አካባቢው ደግሞ በዚህ በኩል ነው ብለህ ልቀቅ ማስታወቂያ ነው እንዴ? እንደዛ ባብዬማ በፊት ሰለቅላችሁ ብዙ አይቻለሁ ማለት ነው። አካባቢውን ሁሉን ነገር አውቃችሁ በእኔ ላይ በታችሁ እኔን ለመጥቀም የገዛችሁ አላችሁ። ሲቀጥል ደግሞ እዛው ቦታው ላይ ራሱ ወስጄላችሁ ቤተሰቦቻችሁ መለስ ብላችሁ በራሳችሁ ቤተሰብ የጨረሳችሁ አውቃችኋለሁ። ገብታችኋል አይደለ? እኔ ሲጀመር ለእኔ የሚጨነቅልኝና የሚያስብልኝንም አውቃለሁኝ። ገብታችኋል አይደለ? የሆነ በቃ ገምና ከኛ ውጭ የለም ብላችሁ የምታስቡ አንዳንድ ልጆች አላችሁ። ምንም በቃ እንደዛ ባታስቡ ይሻላል። ገምና ማለት ነው እናንተ እንዳትጎዱ። ሲቀጥል ደግሞ በሰው ላይ እንደዚህ ገምንነት መያዝ አይደለም። ገብታችኋል አይደለ? ሰው እንዳያሞኛችሁ እንዳትሞኙ እንዳትበሉ ነው እንጂ ጥንቃቄ ማድረግ ያለባችሁ ገምና ከኛ ውጭ የለም ብላችሁ የምታስቡ ሰዎች የትም ደርሳችሁ አትደርሱም። ሲቀጥልም ደግሞ ስለተባላችሁ ብቻ የተረዷችሁ እንዳይመስላችሁ። ገብታችኋል አይደለ? ግልጽ ነው ብዬ ገምታለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌም ለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሁኑ። እወዳችኋለሁ።